ሰላም ጤና ይስጥልን ውድ የአዋጅ ሚዲያ ተከታታዮች፣ በዛሬው የልዩ ትንታኔ ፕሮግራማችን ከ2010 ጀምሮ በኢትዮጵያ ፖለቲካ የተከማቹ ውጥረቶች ወደ 2013 ዓ.ም የተለወጠው የህወሓት ጦርነት ሁኔታ፣ የ2022 የፕሪቶሪያው የሰላም ስምምነትና ከዚያ በኋላ የተፈጠሩ የፖለቲካና የደህንነት ችግሮችን እንመለከታለን። በተለይም ዛሬ የሚነሱት የጦርነት ስጋቶች ከየት እንደመጡ፣ የህወሓት የፖለቲካ አቋም ምን ያህል ሚና እንዳለው፣ የፌዴራል መንግስቱስ ምን አማራጮች እንዳሉት፣ እንደዚሁም ከሁሉም በላይ ኢትዮጵያ ወደ ሌላ ዙር ጦርነት እንዳትመለስ ምን መደረግ እንዳለበት በሚዛናዊ ሁኔታ እንዳስሳለን። አብራችሁን ቆዩ። በደብረ ጽዮን ገብረ ሚካኤል የሚመራው የህወሓትና የፋኖ የፖለቲካ አመራሮች እንደዚሁም የታጣቂ አለቆች ወደ ኤርትራ ማምራታቸው ተሰምቷል። በትግራይ ስልጣን በጉልበት እንደያዘ የሚታወቀው የህወሓት መሪው ዶክተር ደብረ ጽዮን ገብረ ሚካኤል የሚመሩት የአፋብን መሪዎችና የታጣቂ አዛዦች ስብስብ ወደ ኤርትራ ማቅናቱ ተሰምቷል። ጉዞው የተደረገው ህወሓት የፌዴራል መንግስቱን ለመጣል ከተለያዩ ኃይሎች ጋር የተፈጠረው ስምምነት ወደ መጨረሻው ምዕራፍ መድረሱንና መግለጫ እንደሚሰጥ ካስታወቁ በኋላ ነው። በድንበር በኩል ወደ አስመራ በትራንስፖርት በተደረገው ጉዞ ከህወሓት በኩል ዶክተር ደብረ ጽዮንና 4 የፖለቲካ አመራሮች እንደዚሁም ከጦር አዛዦች ጀነራል ፍስሐ ማንጁስና ጀነራል ወዲ መድህንን ጨምሮ 6 የሰራዊት ከፍተኛ አመራሮች ወደ አስመራ ማቅናታቸው ተሰምቷል። ከሻዕቢያና ከህወሓት ጋር የተፈጸመውን ጥምረት ተከትሎ ከተከፋፈለውና መከፋፈላቸውን መግለጫ በማውጣት ይፋ እያደረገ ካለው አፋብን ዘመነ ካሴና ጀነራል ተፈራ ማሞን ጨምሮ 4 የፋኖ አመራሮች ህወሓትን ተከትለው ዛሬ አስመራ መግባታቸው ታውቋል። እንደ መረጃው ከሆነ በአስመራ ሌሎች ብረት ያነሱ ኃይሎች የሚካተቱበት የተልእኮ ክፍፍል ካደረጉ በኋላ ትግራይ ተመልሰው አንድ መሆናቸውን ይፋ እንደሚያደርጉ ይጠበቃል። የህገወጡ የህወሓት ኮሚኒኬሽን ቢሮ ኃላፊ የሆኑት አቶ አብርሃም ሀጎስ ነሐሴ 13 ቀን 2018 ዓ.ም በሰጡት መግለጫ የፌዴራል መንግስቱን ለመጣል ከተለያዩ ኃይሎች ጋር የተፈጠረው ስምምነት ወደ መጨረሻው ምዕራፍ መድረሱንና ስምምነቱን የሚያረጋግጥ መግለጫ እንደሚሰጥ ማስታወቃቸው ይታወሳል። ለቡድኑ ኢትዮጵያን ለማበጣበጥ በግብፅ በኩል በኤርትራ በኩል የሚሰጥ አዲስ በጀት እንደተከፋፈለም የተነገረው ሀገራዊ ምክክሩን ማጠልሸትና በሐሰተኛ ዜና ማራከስ የጽምዶን ወታደራዊ ጥምረት ህዝብ ሳይጠራጠር እንዲቀበል የፕሮፓጋንዳ ስራው የተጀመረ ቀደም ብሎ ነው። ይህም በዋናነት በአቶ አንዳርጋቸው ጽጌና የፕሬዝዳንት ኢሳያስን መጽሐፍ የጻፉት ፕሮፌሰር መሐመድ አማካኝነት እንደሚመራም በዘገባው ተመልክቶ ነበር። ቅስቀሳው በውጭ ካሉት ሚዲያዎችና ማህበራዊ ገጾች በተጨማሪ አዲስ አበባ ባሉ በህቡ ከስብስቡ ጋር በሚሰሩ ፓርቲዎች፣ ግለሰቦችና ማህበራዊ አውዶች በስፋት እንደሚሰራበት የተመደበው በጀት ክፍፍል እንደሚደረግም ታውቋል። ህወሓት ስለ አስመራ ጉዞው በይፋ ያለው ነገር የለም። ከአፋብን ወገንም በተመሳሳይ የተሰማ ይፋ መግለጫ የለም። ስለ አስመራ ጉዞ ከአፋብን በኩል ባይሰማም የውስጥ ክፍፍሉና ለመግባባቱ ከፍተኛ በሚባል ደረጃ መባባሱን የሚያሳዩ መረጃዎች በማህበራዊ ሚዲያዎች እየተሰራጩ ነው። ይህ ሰሞነኛ የህወሓትና አጋሮች አንዳች ነገር ያስታውሰናል። ህወሓት ላለፉት 8 ዓመታት ለትግራይ ህዝብ ያመጣለት ነገር ምንድን ነው? ፍላጎቱስ ስልጣን ወይስ በህዝብ ጥላ ስር ተደብቆ ከወንጀለኝነት ተጠያቂነት ማምለጥ ወይስ እንደሚባለው ሀገር የማፍረስ ሂደት? የዛሬው ትንታኔያችንን ሲከታተሉ ምላሽ ያገኛሉ። የዛሬውን የትግራይና የፌዴራል መንግስት ውጥረት ለመረዳት ወደ 2010 ዓ.ም የፖለቲካ ለውጥ መመለስ ያስፈልጋል። የወቅቱ የፖለቲካ ለውጥ የህወሓትን በፌዴራል ደረጃ የነበረውን ተጽዕኖ በእጅጉ ቀንሶ የአዲስ የፖለቲካ ስርዓት መጀመሪያ ሆነ። ህወሓት ከፌዴራል ስልጣን አወቃቀር በመራቅ ወደ መቀሌ ሲመለስ ይህን እርምጃ አንዳንዶች የፖለቲካ ውድቀት እንደሆነ ሲመለከቱት፣ ሌሎች ደግሞ ክልላዊ ራስን የመቻልን ለመጠበቅ የተወሰደ ፖለቲካዊ አቋም እንደነበር ያብራራሉ። ያም ሆነ ይህ ግን በህዝብ ተገፍቶ ህወሓት በህዝብ ተተፍቶ ወደ ትግራይ መሰብሰቡ ግን እውነት ነበር። በዚህ ወቅት በሁለቱ ወገኖች መካከል የፖለቲካ እምነት ማጣት በዝቶ መጣ። በህገ መንግስታዊ ስልጣን፣ በምርጫ፣ በደህንነት ተቋማትና በፌዴራል ክልል ግንኙነት ላይ ያለው አለመግባባትም እየጠነከረ ሄደ። ይህ የፖለቲካ ውጥረት በ2013 ዓ.ም ወደ ከፍተኛ የትጥቅ ግጭት ተለወጠ። የተከተለው የ2 ዓመት የጦርነት ጊዜ በሰው ህይወት፣ በመሰረተ ልማት፣ በኢኮኖሚና በማህበራዊ አንድነት ላይ ከፍተኛ ጉዳት አስከተለ። ስለዚህ የዛሬውን ሁኔታ ስንመለከት ጦርነቱን ከፖለቲካዊ መነሻው ለይተን ማየት አይቻልም። ከዚህ አውዳሚ ጦርነት በኋላ በ2022 እንደ ጎርጎሮሲያን አቆጣጠር በደቡብ አፍሪካ ፕሪቶሪያ የተደረሰው የቋሚ ጠላትነት ማቆም ስምምነት ለኢትዮጵያ ትልቅ የሰላም ዕድል ፈጥሮ ነበር። ስምምነቱ ጦርነቱን ለማስቆም፣ የሰብአዊ ድጋፍ መዳረሻን ለማሻሻል፣ የተዋጊዎችን ትጥቅ ለማስፈታትና የፖለቲካ ጉዳዮችን በሰላማዊ መንገድ ለመፍታት መሰረት ጣለ። ስምምነቱ ጦርነትን ቢያቆምም የጦርነቱን መነሻ የሆኑ የፖለቲካ፣ የመሬት፣ የተፈናቃዮችና የደህንነት ጉዳዮች ግን በአንድ ጊዜ አልተፈቱም። ይህ ማለት ፕሪቶሪያ አልተሳካም ማለት አይደለም። በርካታ ሕይወቶችን የሚያድን የጦርነት ማቆም
በራሱ ትልቅ ውጤት ነበረና። ነገር ግን የሰላም ስምምነት ዘላቂ የሚሆነው በአንድ ወገን ላይ ብቻ ሳይሆን በመሬት ላይ በሚተገበር መጠን ነው። ነገር ግን የሰላም ስምምነት ዘላቂ የሚሆነው በሰነድ ላይ ብቻ ሳይሆን በመሬት ላይ በሚተገበርበት መጠን ነው። ዛሬ የሚታዩት ውጥረቶችም በአንዳንድ የስምምነቱ አፈጻጸም እና በቀሩ የፖለቲካ ጉዳዮች ላይ ያለው ክፍተት እንዳለ ያሳያሉ። ከሰላም ስምምነቱ በኋላ የትግራይ ውስጣዊ ፖለቲካ አዲስ የውጥረት ምንጭ ሆኗል። በህወሓት ውስጥ የአመራር አቅጣጫም የስልጣን አወቃቀርና የፌዴራል መንግስት ጋር ሊኖር የሚገባው ግንኙነት ላይ የተለያዩ አቋሞች መኖራቸው በይፋ ታይቷል። ይህም ህወሓትን ለሁለት ሰንጥቆታል። ይህ ክፍፍል የትግራይን የውስጥ ፖለቲካ ብቻ አይነካም፣ በክልሉ የደህንነት ሁኔታና በፌዴራል መንግስት ጋር ባለው ግንኙነትም ቀጥተኛ ተጽዕኖ አለው። በ2018 ዓ.ም የተሰሙ የፖለቲካ ንግግሮችና የደህንነት ስጋቶች ይህንን ውጥረት የበለጠ አጉልተውታል። አንዳንዴም በድንበር አካባቢ ወደ ተኩስ እንዲቀይር አድርገውታል። በነሐሴ 1 ቀን 2026 በምዕራብ ትግራይ በሸረሪና አካባቢ የተከሰተው ግጭት ደግሞ ከሰላም ስምምነቱ በኋላ የተፈጠረው የደህንነት ስርዓት ምን ያህል ተሰባሪ እንደሆነ አሳይቷል። ህወሓት ግጭቱን እንደጀመረው ግን ከነበረው ዘገባ መረዳት ይቻላል። ህወሓትን በዛሬው አካሄድ ለመተንተን የድርጅቱን የቀድሞ የስልጣን ታሪክን መመልከት ያስፈልጋል። ህወሓት ከ1983 ዓ.ም እስከ 2010 ዓ.ም በኢትዮጵያ የፌዴራል ስልጣን ላይ ትልቅ ተጽዕኖ ያሳደረ ኃይል ነበር። ከ2010 ዓ.ም በኋላ ይህ የስልጣን አቀማመጥ ሲቀየር የድርጅቱና የአዲሱ የፌዴራል አመራር ግንኙነት በፍጥነት ወደ ግጭት የሚያመራ ውጥረት ውስጥ ገባ። ነገር ግን ይህንን ታሪክ ህወሓት ስልጣን ስለፈለገ ብቻ ጦርነት ጀመረ በሚል አንድ መስመር መግለጽ በቂ አይሆንም። የምርጫ ጉዳይ፣ የፌዴራልና የክልል ስልጣን ወሰን፣ የህገ መንግስት ትርጓሜ፣ የደህንነት ጉዳዮችና በሁለቱም ወገኖች መካከል የተፈጠረው ትልቅ የእምነት ቀውስ ሁሉ የግጭት አካል ነበሩ። ከዚህም በላይ ደግሞ ህወሓት እኔ ካልመራኋት ኢትዮጵያ ትፍረስ የሚለው አባዜውም አብሮት ተከትሎ ወደ መቀሌ መመለሱ አልቀረም። በተለይም በትግራይ ያለው የሰብአዊና የኢኮኖሚ ሁኔታ ከጦርነቱ በኋላ እስካሁን ሙሉ በሙሉ አልተመለሰም። ስለዚህ ዳግም ጦርነት ቢከሰት ዋጋውን የሚከፍለው የፖለቲካ አመራር ሳይሆን ተራው ህዝብ ነው። ይህም ለሁሉም ተዋናዮች የሚያስታውሰው አንድ ነገር አለ። የፖለቲካ ውጤትን በጦር መሳሪያ ለማምጣት መሞከር የሚያመጣው ውጤት ከፖለቲካዊ ጥቅሙ ይልቅ የሰብአዊ ዋጋው እጅግ ከፍ ያለ ሊሆን ይችላልና። የትግራይ የደህንነት ጉዳይ በኢትዮጵያ ውስጥ ብቻ የሚታይ አይደለም። ክልሉ ከኤርትራ ጋር የሚዋሰን በመሆኑ በአካባቢው የሚከሰት ትልቅ ግጭት የቀጠናዊ ተጽዕኖ እንዲኖረው ያደርጋል። በተለይም በሱዳን የቀጠለው ጦርነትና በቀይ ባህር ዙሪያ ያለው የጂኦፖለቲካ ውድድር የኢትዮጵያን የውስጥ ግጭት ወደ ውጭ ኃይሎች ፍክክር እንዳይስፋፋ በጥንቃቄ መከተል ያስፈልገዋል። የፌዴራል መንግስት ከፕሪቶሪያው ስምምነት በኋላ ለትግራይ ክልል ብዙ ነገር አድርጓል። የፌዴራል መንግስት በአንድ በኩል የሀገሪቱን ህገ መንግስት ስርዓት፣ የሀገር አንድነትና የዜጎችን ደህንነት መጠበቅ ያለበት ዋና ኃላፊነት ነው። በሌላ በኩል ግን የ2022 የፕሪቶሪያ ስምምነትን ማክበር፣ የቀሩ የፖለቲካ ጉዳዮችን በውይይት መፍታትና የትግራይ ህዝብ ወደ መደበኛ ህይወት እንዲመለስ ማገዝም የሰላም ግዴታ ነው። እርግጥ መንግስት ከፕሪቶሪያ የሰላም ስምምነት በኋላ የፌዴራል መንግስቱ በትግራይ የተፈጠረው ጦርነት ሁኔታ ወደ ሰላማዊ ሂደት ለመቀየር በርካታ እርምጃዎችን ወስዷል። የተቋረጡ መሰረታዊ አገልግሎቶችን በደረጃ መመለስ፣ የክልሉ አስተዳደርና ተቋማት ወደ መደበኛ ስራቸው እንዲመለሱ ማገዝ፣ የሰብአዊ እርዳታ ስራዎችን ማስቀጠል፣ ተፈናቃዮች ወደ ቀድሞ መኖሪያቸው እንዲመለሱ ሁኔታ መፍጠርና የትግራይ ታጣቂዎችን ወደ ትጥቅ መፍታት፣ ከጦርነት መልቀቅና ወደ ማህበረሰብ መቀላቀል ሂደት ማስገባት ከተደረጉ ዋና ዋና ስራዎች መካከል ናቸው። በጀትና ሌሎች የሰብአዊ ድጋፎችም ከፌዴራል መንግስቱ ለትግራይ ክልል የተደረጉ ናቸው። በተጨማሪም መንግስት በሰላም ስምምነት ያልተፈቱ የፖለቲካና የደህንነት ጉዳዮች በውይይት እንዲፈቱ የሰላም ሂደቱን ለማስቀጠል ጥረት አድርጓል። ሆኖም እነዚህ ሂደቶችን ወደ ጎን በመተው የህወሓት ቡድን ጦርነት ሲጎስም በፌዴራል መንግስቱ ላይ ዛቻና ማስፈራሪያ ሲከፍት ተደምጧል። በሌላ በኩል ህወሓት ወይም ከድርጅቱ ጋር የተያያዙ ኃይሎች የሚገጥማቸው ዋና ፈተና የፖለቲካ ጥያቄዎችን በህዝባዊና ሰላማዊ መንገድ የማቅረብ አቅም ማነስ ነው። በሌላ በኩል ግን ከፕሪቶሪያው ስምምነት በኋላ የሂደቱ ሌላኛው ወገን ሆኖ የቆየው ህወሓትና በድርጅቱ ውስጥ የተፈጠሩ የፖለቲካ ክፍፍሎች ሁኔታውን ወደ ተረጋጋ የፖለቲካ ሂደት ለማስገባት ፈተና ሆነው ቆይተዋል። በተለይም የስልጣን ትግል፣ የተፈናቃዮችና የክልል አስተዳደር ጉዳዮች፣ የተከራካሪ አካባቢዎች ጥያቄና የወታደራዊ ኃይል ጉዳይ በሂደቱ ላይ የቆዩ አለመግባባቶች ናቸው። ህወሓት ትጥቅ አልፈታም፣ ልዩ ኃይልም አልበትንም፣ የፌዴራል መንግስትም አያስተዳድረኝም አለ። ህወሓት ግን የኢትዮጵያን አንድነት በመጻረር ከሌሎች ኃይሎች ጋር በመቀናጀት ሀገር ለማበጣበጥ እየሰራ ነው። ይህ መቆም አለበት። ስለዚህ የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር፣ ያልተፈቱ የፖለቲካ ጉዳዮች በውይይት እንዲፈቱ፣ የተፈናቃዮች ጉዳይ በሰላማዊ መንገድ እንዲታይ፣ የሲቪል ህዝብ ደህንነት እንዲጠበቅና በኢትዮጵያ ውስጥ ግጭት ላይ የውጭ ኃይሎች ተጽዕኖ እንዳይጨመር የዲፕሎማሲ ጥረት መጠናከር ይገባል። ውድ የአዋጅ ሚዲያ ቤተሰቦች የትግራይ ጉዳይ
የህወሓትና የፌዴራል መንግስት ግጭት ብቻ አይደለም። ይህ የኢትዮጵያ ፌዴራል ስርዓት የፖለቲካ ተሳትፎ፣ የስልጣን ክፍፍል፣ የደህንነት አወቃቀርና የቀጠናዊ ግንኙነት ጉዳዮች የሚገናኙበት ውስብስብ ጉዳይ ነው። ስለዚህ መፍትሄውም ከአንድ ወገን የሚመጣ ወይም በኃይል የሚጫን መሆን አይችልም። ህወሓት ከቀድሞ የስልጣን ታሪኩና ከጦርነቱ በኋላ ከተፈጠረው እውነታ ተምሮ የፖለቲካ ትግሉን በሰላማዊ መንገድ ማስቀጠል ግዴታው ነው። የፌዴራል መንግስትም የሀገርን ህገ መንግስታዊ ስርዓት ሊጠብቅ የውይይት በርን ክፍት ማድረግና የፕሪቶሪያን ሰላም መንፈስ በተግባር ማጠናከር ይገባዋል። የተጀመሩ ስራዎችን ማጠናከር አለበት። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ከፕሪቶሪያ ስምምነት በኋላ የተፈጠሩትን የፖለቲካና የደህንነት ውጥረቶችን ለመፍታት የትኛው መንገድ የተሻለ ነው? የእናንተን አስተያየት በኮሜንት መስጫው ላይ ያካፍሉን። ቪዲዮው ከጠቀማችሁ ላይክ ማድረግ፣ ሌሎች ማጋራትና ለተጨማሪ ወቅታዊ ሁኔታዎች የአዋጅ ሚዲያን ሰብስክራይብ ማድረግ አትርሱ። ስለተከታተላችሁን እናመሰግናለን። ሰላም ሁኑ።